ፎቶና ከዚህ ፎቶ ይሄኛው የተነሳው የሆነ ጊዜ ሰመራ ምናምን ሄደና ሙቀቱ ያው አረቢ ቆይ አንቺ እዚህ ጋር ማባሽ ነው የምትሰሪው? ኦኬ አንቺ ግን ምን አይነት ብርቱ ሴት ነሽ? ምን ማለት ነው? ቆይ ሁሌም አትቀይሪ፣ ሁሌም አንድ አይነት ቅድስት መሆን እንዴት ነው የሚቻልሽ? አንድ ቅድስት ስለተቀደሰች ነው። የሚገርመኝ ስንቶቹ ከሁኔታው ጋር ለመመሳሰል እራሳቸውን እንደ ስስቴ ቀይሩ እኮ ነው የሚኖሩት። ብሩኬ ይሄ እኮ የኔ ማንነት አይደለም። ማለትን መንገድ ላይ ያገኘኋት ከቤተክርስቲያን የተመለሰች። ወይ ተመስገን። አረ እንኳንም ፈጣሪ ረዳት። ቅድስት የእውነት አይመስለኝም። እኔም የምለው ደግሞ የእውነት ያርግላት ነው። ማን ነው? ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ማህሌት ልትገደል ነው እየተባለ ነው። ስለዚህ ማሂ ታሳዝናለች። በጣም ነው የምታሳዝነው። ሰው ሲጨንቀው ወደ ቤተ ክርስቲያን፣ ሰው ሲጠግብ ደግሞ ወደ መጠጥ ነው የሚሄደው የሚሉ ሀሳቦች አሉ። እውነት ነው። ሰው በቁሙ በደህንነትና በጤንነቱ ሳለ ፈጣሪውን ማመስገን፣ ፈጣሪውን መለመን ትቶ ወደ መጠጥ ብቻ አላስፈላጊ የሆነ ቦታ ላይ ነበረ ማሂ ስትገኝ የነበረችው። እንግዲህ ልብ ገዛችና ጊዜ ብዙ ነገር አስተማራት አይደለ? በቃ ሰው እንደሌላ ገባት። ብቻ ብዙ ስቃይ ያሳለፈች፣ ብትሞት ራሱ ቀባሪ እንደሌላ ተረዳች። እሷ የገደለቻቸው እነ መድብል እነ ብሩክ ናቸው እንግዲህ ጉርስ እየሆኗት እስካሁን የቆዩት። ብሩክም እንደዛ ብዙ በደሎችን በድላው ብር በጠየቀችው ቁጥር ብር ይሰጣታል። የሆነ ሰዓት ብቻ እንግዲህ እንትንሽ ትልቅ ነው ቁርጥሽ ብሏታል ተናዶ ስለነበረ እንጂ በጣም ደስ ይላል። መልካምነት ለራስ ነው። መልካም ክፉ ለሚያደርጉባችሁ መልካም አድርጉ ነው አይደለም የሚባለው? ስለዚህ ክፉን በክፉ አልመለሱም። እንደውም በዛ ጊዜ ብሩክ ቢደበድባት ጥይት ቢተኩስ ምናምንም ያው ከመናደዱ የተነሳ እንግዲህ ራሱን መቆጣጠር አልቻለም። ምክንያቱም የመጣችበት በቃ በህይወቱ ነው እሱስ ነገር ስለሆነ እንግዲህ በሱም አይፈረድም። ዞሮ ዞሮ የድመት ነፍስ ያላት ሴት ስለሆነች እስካሁን ሰላም ነበረች። ከህመም ጋር ብትሆንም ዞሮ ያን ያህል አልነበረም። አሁን ግን የመጨረሻው አስፈሪ ነው። ማን ሊገላት ይችላል? የሚገድላት የነ ካሌብ ሰዎች ናቸው እንጂ ራሱ ታረቀኝ አይደለም የሚገባው። በጣም በሚያሳዝን ሁኔታ ታረቀኝና መድብል አብረው ሲሰሩ ነበረ። በሚያሳዝን ሁኔታ በቃ ክህደት ልክ አለው እኮ አይደለ? አስቡት እንግዲህ እስር ቤት እንዲወረወር እሱን ማጥቃት ስለማይችሉ እስር ቤት እንዲገባ ብለው በሱ ሽጉጥ ነው። ሽጉጡ እንዴት ተገኘ? ማን ከመድብል እጅ አወጣ ነው ዋናው ጥያቄ። እና የታረቀኝ ሴራ ይክሸፍ የሚሉ አስተያየቶች አሉ። ይከሽፋሉ፣ ምንም ጥያቄ የለውም። እንግዲህ እንደው በቃ ድል ለመድብል እንዲሆን ምኞታችን ነው። ድል ለመድብል እያላችሁ ኮሜንት ላይ ጻፉ። እውነት ነው የታረቀኝ ሴራ መክሸፍና መክሸፍ አለበት። እንግዲህ ታረቀኝ አስገድሎ ማህሌትን ካሌብ ወደ ካናዳ እንደሚወስደው ነው የተናገረው። እሱ ካናዳ ሳይሆን መግባት ያለበት ከርቸሌው ነው መግባት ያለበት። አስባችሁታል? መድብል የመሰለው ወዳጁን እንግዲህ ክዶ። ኧረ በዚህ ልክ በጣም ከባድ ነው እውነት፣ በጣም ያስጠላል። ታረቀኝ የሚባል ሰው እንግዲህ በባለፈው መድብል ነቅቷል። ከዚህ በኋላ የሚሸወድ አይመስለንም። ይሸወዳል ብለን በጭራሽ አናስብም።
መድብል አሁን ላይ ያለበት ሁኔታ ጥሩ አይደለም። እንግዲህ ሽጉጡ ማን ነው ከሱ እጅ አውጥቶ የወሰደው ነው ዋናው ጥያቄ። ሰላም በሆኑ ሰዓት እንዴት ሊሰጠው ቻለ? ወይስ አለም ትሰጣቸዋለች ወይ? የአለም እጅ ይኖርበታል ወይ የሚለውን በቀጣይ የምናይ ይሆናል። ዞሮ ዞሮ ማሂ እውነቱን ታውቅና ማሂ ትነግረዋለች። እንግዲህ ማሂ ነች የምትነግረው ለመድብል። ዞሮ ዞሮ ከዚህ በኋላ ብሩክና መድብል ላይ ምንም አይነት ክፋት አታደርግም ማሂ። አሁን ባለችበት ሰዓት ላይ አታደርግም። እንግዲህ አስባችሁታል። ምናልባት ከጊዜ በኋላ ሙሉ ለሙሉ ደህንነትና ጤንነቷ ሲመለስ ገንዘብ ስታገኝ መቦረቋ የማይቀር ነገር ነው። ወደ ጥፋት መንገድ ታዘግማለች በእርግጠኛነት። ግን ደግሞ አሁን ባለችበት ሁኔታ ያው ወዳና ወደ አይደል ስራዋ እሷ ለነ ብሩክ ትናገራለች የታረቀኝን ሴራ። እንግዲህ ፈጣሪ እንዲረዳው ምኞታችን ነው። መድብል ደግሞ ሰገን አቤት ይቺ ሰገን የምትባል ሴት። አረ ነይልን አልሞትሽም፣ ነይልን እንደሆነ እስኪ እንረፍ ነይ በቃ። አይምሮ እየተጎዳና እየተነካ ነው ያለው መድብል ሰገንን እያሰበ። እንዲሁም እነ ብሩክ እነ ቅድስት አታገባማይ አትወልድማይ እያሉ ተጽዕኖና ጫና እያደረሱበት ይገኛል። እሱ ደግሞ ጭራሽ ሰገን ከምትባል ሴቱ ውጭ እንግዲህ ሴት ያለ መስሎ አይታየውም። አለምንም እየተቆጣት ነው። አለም አትሰማም እንጂ እሷ ችግር አለባት፣ የምትሰማ ሴት አይደለችም። እኔ ያልኩት ይሁን ብላ ግግም ነው የምትለው። እንግዲህ አለምዬ የማይወድሽና የማያፈቅርሽ ወንድ ላይ ጥብቅ ሞጭጭ አትበይ፣ ኩያሽን ፈልጊ። እንደ ሀሳብ ግን ለቅድስት ልታጋቢው ያልሽውን ወንድ እሱን ብታገቢ መልካም ነው። ያው ትዳር ይዘሽ ሰከን ረጋ ብለሽ እንድትኖሪ ስለምንፈልግ የራስሽ ቤት ጎጆ ቀልሰሽ እዛ ብትኖሪ ነው የሚያዋጣሽ። ቅድስትን ያለምን ወዳታለሁ ስትል ብሩክ ደግሞ ነጯን እኔ ያለምን አልወዳትም እንድትኖር የፈለኩት አንቺን ስለማወድሽ ላንቺ ብዬ ነው ብሏታል። እውነት ነው። ዞሮ ዞሮ በትዳር ላይ ሌላ ሰው መደረብ አያስፈልግም። ለምሳሌ መድብል ቢቀመጥ ችግር የለውም። መድብል ሰዎችን የሚያስታርቅ ሰዎችን የሚያግባባ ሰላማዊ ሰው እንጂ ጸበኛ ሰው አይደለም። በዛ ላይ ደግሞ እነ ቅድስት ጋር ቢሆን ለነ ቅድስት በቃ ጥላ ከለላ የሆናቸው ሰው ነው። በባለፈው ክፍልም እንደገለጥኩት በቃ መድብል እዚህ ጋር መምጣቱ ብሩክን ከሞት ታድጎታል። እና ካሌብ አግተውት ነበር አይደለ? ከዛ ከሞት አፋፍ ነው ያወጣው። ስለዚህ ይሄ ነገር ደግሞ በጣም ጥሩና የሚደገፍ ነገር ነው። አለም ደግሞ እንግዲህ ለቤቱ ባለቤት ላባወራው አስባችሁታል። ሽጉጥ ምናምን ነገር እንዳለው ታውቃለች። ማሄን እንዲገድል ነው ቤቷን ያሳየችው። ተንኮለኛ ነች ማለት ነው። እንግዲህ ዳጣዬ መድብልን በጣም ነው የምትወደው፣ እንደ ወንድሟ ነው የምታየው። ስለዚህ እሷ አለምን እንዳታገባ እያለችው ትገኛለች። ይቺ አለም እያለች እና እንዴት ነው መድብልና ዳጣ በነበሩበት አለም ስትመጣ የዳጣ አነሳስ አስደንግጦናል። ይሄን ያህል እንደምትፈረዳ ዳጣዬ፣ አረ ኮስተር ቆፍጠን በይ። እና ደግሞ መድብል ማለት ነው እንዳንሄድብ በዳጣ እንዳትመጣ፣ በዳጣ ድጥድጥ እንዳትመጣብን። ምክንያቱም ኤቢን ቀማሻት ምናምን የሚባል ነገር የለም። ናታን ዳጣን ያፈቅራታል፣ ይወዳታል፣ አለቀ። ኤቢ ደግሞ ለናታን እህቱ ነች። አብረው ያደጉ እህቱ ነች። ስለዚህ ቀማሻት ነጠቅሻት የሚባል ነገር እኛ መስማት አንፈልግም። ዳጣዬ አግብተሽ እንግዲህ ቤሎ ለብሰሽ ማየት እንፈልጋለን። እንዴት ነው ያኔ መቼም በቃ ራስሽ ነሽ የምጨፍሪው። እብድ ስለሆነ ጸባይሽ ራሴን ጨፍሬ ራሴ ካልዳርኩኝ እንደምትይ እናውቃለን። ዞሮ መድብል እሱ ዘፋኝ ስለሆነ እሱም እየዘፈነ ይደርሻል። እንዳታስቢ ለዘፋኙ፣ ያው ለጭፈራው በቃ ተዘጋጅ። እንግዲህ ቅድስትና ብሩክም እንደ አዲስ ሊጋቡ ነው። በትልቁ ሰርግ እንደግሳለን፣ ምን ትሆኝልኝ፣ ምን ልሆንልሽ እያለ ብሩክ አቤት መጎዝጎዝ
ኩሽና ገብቶ እየተጎዘጎዘ ነበረ ብሩክ። አንቺ እኮ በቃ በምንም ማትቀየሪ በምንም ማትለወጭ እንደው አንድ አይነት ቅድስት እያለ ጉዝጉዝ ሲል ነበረ። በቃ በዚሁ ቀጥል ብሩክ፣ በጣም ደስ ብሎናል። ሀሳብክን ቀይረህ ቅድስትን ድጋሚ ለማግባት እሷ ጋር ለመኖር በጸሎት ደግሞ ልጅ ማግኘት እንደምትችሉ ይህን ማመንህ በጣም ደስ ይላል። እኛም ደስ ብሎናል ብሩኬ። ከዚህ በኋላ መቼም ሀሳብክን እንደማትቀይር ተስፋ እናረጋለን። ምሳሌ ደግሞ እንዴት ነው መድብልና አክስትሽ አለም የተጣሉበት ምክንያት ታውቂያለሽ አታውቂም? የተጣሉት እንግዲህ በባለፈው ሄዳ ስለሳመችው ነው። ፍቅረኛው ሰገንን ለማስረሳት ብላ ሄዳ ግጥም አርጋ ሳም። ያው ግጥም ለማለት ቢከብድም ብቻ ዞሮ ዞሮ ወደዛው ግድብ ነው። እንደዛ ስታረግ መድብል ደግሞ አይኑ ፍጥጥ ብሎ ቅርት። በዛ ምክንያት እንግዲህ ነጭ ቁጥጥት ሲላን ነበረ። እሷም ደንግጣ ወጥታለች። አለምዬ ድጋሚ እንደዚህ አይነት ስህተት እንዳሰሪ ራሽን ጠብቂ፣ ኮራ ቆፍጠን ኮስተር ማለት መቻል አለብሽ። እንዲሁም መድብል የማትዘልቅበት ቦታ ላይ መገኘት ጥሩ አይደለም። እሷን ለማረጋጋት እሷን በቃ ብቻ ከበርካት ያሰብክላት ሊመስል ይችላል እንጂ ይሄ ነገር ስለሚጎዳት በዚህ ልክ ባትቀራረቡ መልካም ነው። ቦታችሁን እወቁ ነው የምንለው። እንግዲህ ሰገን ትምጣ ዝጋ እያላችሁ እስኪ ኮሜንት አጥለቅልቁት፣ በኮሜንት አጥለቅልቁት። ማሂስ ትሞት አትሞት ምንድነው መሆን ያለባት እዚህ ድራማ ላይ የሚለውን ሀሳባችሁን ኮሜንት ላይ ጻፉልን። ምሳሌ እንግዲህ መድብልና አክስቴ አለም የምትላትን ሴትየው ለማስታረቅ ልክ እንደ አባቷ ለማድረግ ሞክራለች፣ እንደ እናቷ። ነገር ግን ደግሞ አልተሳካልሽም ምሳሌዬ። በር ዘግታባቸው ሄደች። ነገር ግን አይጥና ድመት ካልሆን ብለው አይ አለም እኮ ሙደ ገዳዳ ነች። በነገራችን ላይ ስግጥ የምትለው ነገር አላትና አንተ ነህ ሆይ እንደዚህ ያደረግከው ዘራፍ ማለት ፈለገች። ከዛ አቶ መድብል ሆዬ ደግሞ ሞድ መያዝ በሷ አክስቴ አለም እኔ ምናምን ሲላት በዛ ቀጥልጥል ብላ ውጥት ደግ አረገ። ጎበዝ እንደው ይመችህ። በቃ መድብል ትችላለች፣ ጀግና ነህ ነው የምልህ እኔ በበኩሌ። መድብል ጀግና በቃ እንደ ጭውት እንደሚልባት ቦቅሎ ብሏት ነበር። አሁን ደግሞ አክስቴ አለም እያላት ነው። ማክበሩ ጥሩ ነው፣ ጥሩ ነው፣ አክብራት። ያው እንግዲህ እንደዚህ ትንሽ ቦታ ከሰጣት ጭንቅላት ላይ ፊጤጥ ብላ የው ዳጣን ጋር ስትሆን እንኳ ራሱ አትወድም ዳጣ ጋር እኮ ስታይ ራሱ አቤት አቤት አቤት። አለም ግን ከማን ጋር ነው የምትስማሚ? ቆይ ዳጣ እኮ የመድብል እህት ነች። ምን ሆነሻል? ሰውን ተረጅ እንጂ አክስቴ አለም ደህ ኧረ መረዳት አለብሽ ሰውን ተረጅ። እንዴት ነው ዳጣዬ ደግሞ ቤት ግቢ በሉኝ ምናምን የምትዩ? አንቺ ቤትሽ አይደል እንዲ ዳጣ ድጥድጥ ዘገደው ወለሽ ለምን አገቢም? መድብል እኮ በቃ እኔ ይመቸው ያራድዬ ልጅ አንቺ ነሽ ግቢ የምትባየው ምናምን ብሏታል። አለምና እንግዲህ ዳጣ ተስማምተው ማየት እንፈልጋለን። እስካሁን ቅድስና ዳጣ ይግባባሉ፣ ይዋደዳሉ። እንዲሁም አለምና ዳጣ ይግባባሉ፣ ይዋደዳሉ። ያኔ ብዙም ባይሆንም ቅድስት ከአለም ጋር ብዙ አይደለችም። እሱም የማያግባባቸው ምክንያት እንግዲህ ቅድስት ትዳሯን ባሏን የምትወድ ሴት ነች። በእርግጥ ገና አልተጋቡም፣ ባልና ሚስት ለማለት ይከብዳል። ነገር ግን ስለ ወደፊት ይጋባሉ፣ ይወልዳሉ። በቃ ስለዚህ ባልና ሚስት ይባሉም ችግር የለውም ከዚህ በኋላ አይደለ። እንግዲህ በመካከላቸው ስለምትገባ በዛ ምክንያት ትጠላታለች፣ ትቃወማታለች። ሀሳቧን ትጠላዋለች፣ ትቃወመዋለች። ከዛ ውጭ ግን እንዴት ውድድ እንደምታደርጋት። በነገራችን ላይ ቅድስት በጣም ለየት ያለች ሴት ናት። እንዲያውም ገና ብሩክ ማድነቅ አለብህ። ገና ምንም አላደነካትም፣ ምንም ነው ያላደነካት። እንግዲህ ማሂን አግኝቼ ብር ሰጠዋት ምናምን ሲላት ደስ ነው ያላት። ይቅርታ አድርግላት እያለችው ነው። በይቅርታ የምታምን ሰው ነች። አሁንም ጸባዩዋ አልተቀየረም። እውነት ነው፣ አንድ አይነት ሰው ናት። ሰውን የምትወድ ሰውን የምታከብር ናትና
እንግዲህ ማሄ ብዙ በደል ስበድላት ያንን በደል ተቀብላለች። እግሬን ጥቢ እያለች ከኤፍራታ ጋር ታንገላታን ነበረ። ብቻ ብዙ ነገር ባለጌ ነበረች ማሄና አስባችሁታል። የእሷን ጸባይ ችላት እያለች በቃ በጣም ታጋሽ ነች። ትግስቷ ለየት ይላል። የቅድስት እንግዲህ የታገሰ ፍሬውን ይበላል እንደሚባለው ብሩክን የመሰለ ሸበላ ባል ልታፍስ ነው ቅድስትዬ። በአሁኑ ሰርጋችሁ ምንም አይነት መሰናከል ማየት አንፈልግም። ሰላሙ ነገር ሁሉ እንዲገጥማችሁ እንመኛለን። ያ ማለት ግን አለም ካለች አሁንም ቢሆን ችግር አይጠፋም፣ ችግር ይፈጠራል። እንግዲህ አቶ መድብል ይቺ አለም የምትባል ሴትዮን ያዛርግልና በምሳሌ ሀሳብ ተስማማ። ምሳሌ እያስታረቀቻችሁ ነው። ነጭ ጸጉርሽ ቀይ ጸጉርሽ አትበሏት። ስለዚህ የምሳሌን ሀሳብ ተቀበሉና ተስማሙ። አለምንም በፍቅር አንተ ያዛርጋህ። እንግዲህ ሚስት አጫውታት ይሄ ጸባዩዋ ረጋ ሰከን ብሎ ሰርጉ በሰላም እንዳልፍ ከፈለክ አለምን አንተ በፍቅር ረጋ ሰከን ብላ እንድትቀመጥ መቀየር ትችላለህ ማለት ነው። ካለበለዚያ መረበሽና መበጠጧ የማይቀር ነገር ነው። የባለፈው ስልክ ቅድስት ጠይቀው ነበረ ብሩክን ያው ቅር እንደተሰኘ ነገር ግን ደግሞ ብዙም እንዳላመነ ውሸት ነገር እንዳለበት እንደጠረጠረ ነግሯታል። ይሄ የአለም ሴራ ነው። የአለም ሴራ እንደሆነ ቢያቅ ብሩክ ወዳው ነበር ካልገደልኩ የሚለው። ትግስት ስለሌለው ዘራፍ አካኪ ዘራፍ ማለቱ የማይቀር ነበር። ነገር ግን አለም ብላ የሰው ስም አላነሳችም። እሷ እንደዛ አድርጊ ብላይ ነው ምናምን ብላ ብትናገር በቃ አለም አለቀላት ነበረ። ለዛሬው ያስኩላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘው። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ ሆኖ ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ስለምትከታተሉ ደግሞ ከልብ አመሰግናለሁ።